ኢህአዲግ ለሚቀጥለው የሽግግር መንግስት ብቻ ሳይሆን ከሽግግር መንግስቱ ማግስት በኢትዮጵያ ውስጥ ሊኖሩ የሚገባቸው ድርጅቶች ቁጥር እንዲወሰን ወይም ደግሞ እንዲታይ ለኮንፈረንሱ ያቀርባል ወይስ አያቀርብም እንጂ በቁጥር ወይም በሌሎች የፖለቲካ አዝማሚያዎች ምክንያት በሽግግሩ መድረክ ገደብ ማድረግ ጠቃሚም አስፈላጊም ነው የሚል እምነት የለንም። አደጋውንም አናየውም። ቀደም ሲል ሲያብራሩ ኢህአዲግ የተወሰኑ አጀንዳዎችን ለኮንፈረንሱ እንደሚያቀርብ ጠቁመውናል። ይሁንና እስካሁን ድረስ ወደ ከርሰ መቃብር ከወረዱትና ስማቸው በንጥልጥል ካሉት ድርጅቶች ጋር ሌሎችም ፎረም ዲሞክራሲ ምናምን እያሉ ከተቋቋሙት ወደ 42 ድርጅቶች አሉ። ነገ እርሶም እንደሚያውቁት ሌላም ከታሪክ እንደተረዳ ነው የድርጅት መብዛት የህዝቦችን የአቋም መላላት የህዝቦችን ያስተሳሰብ መወላወል የሚያስከትል ነው። ኢህአዲግ ለሚቀጥለው የሽግግር መንግስት ብቻ ሳይሆን ከሽግግር መንግስቱ ማግስት በኢትዮጵያ ውስጥ ሊኖሩ የሚገባቸው ድርጅቶች ቁጥር እንዲወሰን ወይም ደግሞ እንዲታይ ለኮንፈረንሱ ያቀርባል ወይስ አያቀርብም? በመጀመሪያ ደረጃ ምናልባት መንደርደሪያው ላይ ልዩነት ሳይኖረን አይቀርም። የድርጅቶች መብዛት የህዝቡ መወላወልንና የአቋም መላላትን ያስከትላል የሚለው በኢህአዴግ በኩል ድጋፍ ያለው አመለካከት አይደለም። በእርግጥ ከብዙ የግፍና ጭቆና ዓመታት በኋላ ዴሞክራሲን በመናገኝበት ጊዜ አንዳንድ ጽንፍ የያዙ ነገሮች መከሰታቸው አይቀርም። ይሄ ግን እንደ አንድ የትምህርት መድረክ ነው መወሰድ ያለበት። ዛሬ ምናልባት 42 ብቻ ሳይሆን ከጉባኤው በኋላ ምናልባት በመቶ የሚቆጠሩ መለስተኛ ድርጅቶችም ሊፈጠሩ ይችላሉ። በሂደት የሚሟሸሸው የሟሸሸ የሚተባበረው የተባበረ ጠንክረው የሚወጡ የተወሰኑ ድርጅቶች መኖራቸው አይቀርም። ይሄ በአዋጅ መሆን ያለበት ነገር አይደለም። በፖለቲካ ትግል ሂደት ራሱ የሚመጣ ነገር ነው። ነገሮች እየሰከኑ ሲሄዱ ህዝቡ የተጎናጸፋቸው ዴሞክራሲያዊ መብቶች በተግባር ያጣጣማቸውና የለመዳቸው ሲሄድ የበርካታ ድርጅቶች መፈጠር ሁኔታ አደጋ የሌለው ሁኔታ ሊሆን እንደሚችል ነው የኛ እምነት። ስለዚህ በቁጥር ላይ ገደብ ማበጀትን አናይም። ውሳኔው በኮንፈረንሱ የሚታይ ሆኖ በቁጥር ላይ ገደብ ማበጀትን አናይም። ገደብ መደረግ ካለበት በአመጽ በደም መፋሰስ የማያምን መሆን አለበት። ያ ድርጅት ቫዮለንስ የሚያነሳሳ መሆን የለበትም። በህዝቦች ላይ መቃቃርና መጨፋጨፍን ማለት ህዝቦች እርስ በርሳቸው እንዲቃቃሩና እንዲጨፋጨፉ የሚሰብክ የሚያነሳሳ መሆን የለበትም። በእኛ በኩል ገደብ መደረግ አለበት ከተባለ በእነዚህ ሁለት ነገሮች ላይ የተመሰረተ መሆን አለበት እንጂ በቁጥር ወይም በሌሎች የፖለቲካ አዝማሚያዎች ምክንያት በሽግግሩ መድረክ ገደብ ማድረግ ጠቃሚም አስፈላጊም ነው የሚል እምነት የለንም። አደጋውንም አናየውም። አደጋ አለው ብለን አናምንም። እንመርቃቸው ብለን ያዘልቃቸው